ማውኔ ማስዋል ክበር ውሰድ አምላኬና አባቴ ተመስገን 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 ጌታ ለእኔም የቃልን ደጅ ክፈትልኝ ጌታ ሆይ ለሚሰሙትም የማስተዋል በሮችን ክፈት ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የተመታው በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን በታየው ካነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው፣ ያላ ንግግር ነው። ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው። ራሱ የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለሁ የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጀአልና፣ ፈአልና፣ አወሃይና እያለ የሚናገረው ነገር ይገርመኝ ነበር። ክበር ውሰድ አምላኬና አባቴ